በኒኩለር መሳሪያቸው ለዓለም መንግስታት በጣም ስጋት የሆኑ አንዳንድ ሀገራት አሉ ይባላል። ለምሳሌ ኢራን ወደ ኒኩለር ዌፐንስ ተጠግታለች ይባላል። ነገር ግን እናንተ ኒኩለር ዌፐንስ ሲባል እንዴት አድርጋችሁ ነው የምታስቡት? እዚህ ጋር በተን አለ፣ እዚህ ጋር ደግሞ ካውንት ዳውን አለ። በተኗን ሲጫኗት ካውንት ዳውኑ ከ10 እስከ 1 ይቆጥርና ቡም ሻካላካ እንደዛ አድርጋችሁ ነው የምታስቡት። ነገር ግን ኒኩለር ሲባል እንደዛ አይደለም የሚሰራው። በዚህ በኩል በተን በዚህ በኩል ካውንት ዳውን ያላት ሀገር ብትኖርማ አልቆልን ነበረ። ምክንያቱም ይህ ዌፐን ለማበልጸግ እጅግ በጣም ጊዜ ይወስዳል፣ እጅግ በጣም ቴክኒካዊ ነው። እሱ ለማበልጸግ ደግሞ በጣም አደገኛ የሆነ ፕሮሰስ መከተል አለብን። ነገር ግን እዚህ ፓርት ላይ እንዴት እንደሚሰራ ላስረዳችሁ ስለሆነ ኖት ማትይዙ ከሆነ ሴቭ ምልክቷን ተጫኑልኝ። አያችሁ እዚህ ፓርት ላይ ደሉዥን የሚባለውን ነገር ማስወገድ ይኖርብናል። ምክንያቱም እንደዚህ አይነት ዌፐን ወይም መሳሪያ ለማበልጸግ ዝም ብለን ውሳኔ ላይ መድረስ አንችልም። መጀመሪያ ላይ ፊዚክስን ወደ መሳሪያነት የምንቀይርበት ኢንዳስትሪያል ኢኮሲስተም ሊኖረን ይገባል። ኢንዳስትሪውን ለመገንባት ግን የሚያዘውን መያዝ አለብን። እሱም ዩራኒየም የተባለ ማዕድን ነው። ዩራኒየምን የመረጥንበት ምክንያት ደግሞ በጣም ራዲዮ አክቲቭ ስለሆነ ወይም ጨረራ መንጪ ስለሆነ አይደለም። ጨረራ ያመነጭም፣ ነገር ግን የተወሰነ ባህሪ ስላለው ነው። እሱ ባህሪው ደግሞ በውስጡ ዩሬኒየም 235 የተባለ አይዞቶፕ ስላለው ነው። ይህ 235 የተባለው አይዞቶፕም ነው ያ መሳሪያችን እንዲቀጣጠልና እንዲፈነዳ የሚረዳው። ነገር ግን ችግሩ እዚህ ጋር ነው። ያ ከመሬት ቆፍረን ያወጣነው ማዕድን ዩሬኒየም 238 ይባላል። ይህ 238 ደግሞ ቦምብ ለመስራት ምንም ጥቅም የለውም። ነገር ግን የማዕድን 99.3% ዩሬኒየም 238 ሲሆን ያቺ የቀረችው 0.7% ደግሞ ዩሬኒየም 235 ነች። እናም እዚህ ፓርት ላይ ቁጭ ብለን ምን ማድረግ እንዳለብን ማሰብ ይኖርብናል። ተፈጥሮን ቺት ማድረግ አለብን። ዋንስ ቺተር ኦልዌይስ ቺተር ስለሚባልም ነው ይህ ማዕድን ወደ ኒውክሌር ዌፐን መቀየር የምንችለው። እናም ኢራን ይህ ማዕድን ምንም መግዛት አያስፈልጋትም፣ ምክንያቱም በመላው ሀገሪቱ የሚገኝ ማዕድን ስለሆነ ነው። ኢራን ሳጋንድና ጋቺን በሚባሉ ግዛቶቿ ጥልቅ የሆነ መሬት ስር ቆፍራ እዛ ነው የምታከማቸው። እናም ይህ ዌፐናችን ለመስራት ስቴፕ 1 ብለን እንጀምር። ስቴፕ 1 ደግሞ ያ ማዕድን ከመሬት ስር ቆፍረን ማውጣት ይኖርብናል። ስቴፕ 2 ደግሞ ያ ማዕድን መፈጨት አለበት፣ ግራይንድ መደረግ አለበት። ሶስተኛው ስቴፓችን ደግሞ ያ የተፈጨው ማዕድን ምንም ጉዳት የሌለው ወደሚመስል የሎ ኬክ ወደ ተባለው ነገር እንቀይረዋለን። የሎ ኬክ ጋር ደረስን ማለት የምንቦርቅበት ፓርት ጋር ደረስን ማለት አይደለም። እዚህ ደረጃ ላይ ደረስን ማለት ለምሳሌ የ10 ኪሎ ሜትር ጆርን የሚጠብቀን ከሆነ 2 እርምጃ ተራመድን ብቻ ማለት ነው። ያ ያገኘነው የሎ ኬክ ደግሞ ለኢራን እንስጣትና ቁጭ ብለን ምን እንደምታደርገው እንመልከት። ኢራን ደግሞ ያ ምንም ጉዳት የሌለው የሚመስለውን የሎ ኬክ ከእጃችን ትቀበልና ኢስፋሃን ወደሚባለው የኒውክሌር ቴክኖሎጂ ማዕከል ትወስደዋለች። እናም ይህ የሎ ኬክ ወደዚህ ተቋም ይዛ ገብታ ወደ ጋዝነት ትቀይረዋለች። ይህ ንጥረ ነገር ወደ ጋዝ የምትቀይርበት ራሱ የቻለ ፕሮሰስ አላት። ወደ ጋዝ ሲቀየር ግን ዩሬኒየም ሄክሳፍሎራይድ ይባላል። ግን እርግጠኛ ነኝ ለምን ወደ ጋዝ መቀየር አስፈለገ የሚል ጥያቄ ጭንቅላታችሁ ውስጥ አለ። እሱ ማስረዳችኋለሁ።